ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር በቀን ግንቦት 29 2017 ዓ.ም በወረኢሉና ለገሂዳ ወረዳ አዋሳኝ ሸከፍ ከተማ የፋኖ አባላት ላይ ጥቃት ለመፈጸም ከገባው የመንግስት ኃይል ጋር ውጊያ መክፈቱ ታውቋል። በዚህም የለገሂዳ አድማ ብተና ሻለቃ መሪ መገደሉ የተሰማ ሲሆን ከፋኖ አባላት የሻለቃ አመራሩንና 3 የአገዛዙን ጦር ከገደለ በኋላ በራሱ ጥይት ህይወቱን ያጠፋ መኖሩንም ሰምተናል። በሌላ በኩል የወልቂጤ ዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነ ወጣት በገመድ ተሰቅሎ ህይወቱ ጠፍቶ መገኘቱ ተነግሯል። ተጨማሪ አለን። ሌተናል ጀነራል ብርሃኑ በቀለ በአንድ ኮር በስልጠና ላይ የሚገኙ የመቶና የጓዳ አመራሮች የስልጠና ሂደትን በተመለከቱበት ወቅት ኢትዮጵያ በጀግኖች ልጆቿ ክብር መስዋዕትነት ክብሯ ተጠብቆ ዛሬ ላይ ደርሳለች፣ በእኛ ትውልድም የአፍሪካውያን ኩራትና የነጻነት ተምሳሌት ሆና ትቀጥላለችም ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው የመከላከያ ሰራዊቱ በየጊዜው የሚፈጠሩ ውስብስብ ፈተናዎችን እያሸነፈ በጽናት እያለፈ የሀገሩን ሉዓላዊነት አስከብሮ አስቀጥሏል ብለዋል። ዝርዝሩን አዘጋጅተናል። ባለፉት ቀናት ብቻ በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11000 በላይ ሰዎች መፈናቀላቸው ተገለጸ። ከኦሮሚያ ክልል ሳሲጋ ወረዳ ሀሮዋታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች፣ በቤኒሻንጉል ጉሙዝ ክልል ካማሺ ዞን በተፈጸሙ 2 ጥቃቶች ደግሞ ወደ 5900 የሚጠጉ ነዋሪዎች መፈናቀላቸው ነው የተነገረው። ይህ በእንዲህ እንዳለ በኦሮሚያ አርሲ ሀገረ ስብከት የጀጁ ወረዳ ቤተ ክህነት ኦርቶዶክሳውያን ክርስቲያኖች ግድያ በአስቸኳይ እንዲቆም ሲል ጠይቋል። ይህ የሆነው በአንጎደቻ ቅዱስ በዓለ ወልድ ቤተ ክርስቲያን ውስጥ ግንቦት 10 ቀንና ግንቦት 27 ቀን የቤተ ክርስቲያኑን አስተዳዳሪ ጨምሮ በታጣቂዎች ግድያ መፈጸሙን ተከትሎ ነው። በርካቶች ቀያቸውን እየለቀቁ መውጣታቸውም ተነግሯል። እንዲሁም በትናንትናው ዕለት በመተከል ዞን በቡለን ከተማ በነበረው ጥቃት ህይወታቸውን ያጡ ሰዎች ቁጥር ከ18 በላይ መድረሱ ተመላክቷል። ዝርዝር መረጃውን የምናስደምጣችሁ ይሆናል። በራያ አላማጣ ከተማ የማንነት ትግል መስዋዕትነት ለከፈሉት መታሰቢያ የቆመው ሐውልት መፍረሱ ተሰማ። በከተማዋ ወንጭፍ አደባባይ ላይ የቆመው የሰማዕታት መታሰቢያ ሐውልት ግንቦት 29 ቀን 2017 ዓ.ም በምሽት በህወሓት ታጣቂዎች ፈርሷል ነው የተባለው። ሌላኛው መረጃችን ነው። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የጤና ሚኒስቴር በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታወቀ። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 18 ደርሷል ብሏል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 18 መሆኑን ጠቁሟል። 2 ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑን አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆነ በኢትዮጵያ የዝንጀሮ ፈንጣጣ ኤምፖክስ ምርመራ የሚካሄደው በ3 የሀገሪቱ ከተሞች ነው፣ አዲስ አበባ፣ አዳማና ሐዋሳ ላይ። ማስተባበሪያ ተቋሙ በ3 ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክ ችግር ፈተና እንደሆነባቸው ጠቁሟል። ባለፉት ቀናት ብቻ በኦሮሚያና ቤኒሻንጉል ጉሙዝ ክልል አዋሳኝ በተካሄዱ በትጥቅ የታገዙ ግጭቶች ከ11000 በላይ ሰዎች መፈናቀላቸው ተገለጸ። በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፉ ግጭቶች ከ11000 በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም አስታወቀ። ከኦሮሚያ ክልል ሳሲጋ ወረዳ ሀሮዋታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለው በመንግስት ህንፃ ውስጥ ተጠልለው ይገኛሉ ሲል ተቋሙ ባወጣው ዕለታዊ መረጃ ገልጿል። የቤኒሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት 2 ጥቃቶች ወደ 5900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃዮቹ በወረዳው በሚገኝ ቦታ መጠለላቸው ተጠቁሟል። በቤኒሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱን ተቋሙ አመልክቷል። ስለደረሰው ጉዳትም ይሁን ስለሟቾች ቁጥር ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ኦቻም ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ ነው ማለቱን ተቋሙ በዕለታዊ መረጃው ጠቁሟል። የምግብ እርዳታ፣ ምግብ ነክ ያልሆኑ ድጋፎችና የጥበቃ አገልግሎቶችን እንደሚፈልጉ አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋምና ተባባሪዎቹም ለተለያዩ ተግባራት የሚውል የገንዘብ ድጋፍ እያደረጉ መሆኑን አመላክቷል።
በራያ የማንነት ትግል መስዋዕትነት ለከፈሉት መታሰቢያ የቆመው ሐውልት ፈረሰ። በራያ አላማጣ ከተማ ወንጭፍ አደባባይ ላይ የቆመው የሰማዕታት መታሰቢያ ሐውልት ግንቦት 29 ቀን 2017 ዓ.ም ምሽት 5 ሰዓት በህወሓት ታጣቂዎች መፍረሱ ተሰምቷል። ሩሲያ በዩክሬን ላይ በ407 ድሮኖችና በ45 ሚሳኤሎች ጥቃት ሰነዘረች። በዛሬው ዕለት ሩሲያ በፈጸመችው በዚህ ጥቃት ቢያንስ 5 ሰዎች መገደላቸውንና ከ70 በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45 ሚሳኤሎች ውስጥ 36ቱን መመከቱን አስረድቷል። ከነዚህ መካከል 6ቱ ኢስካንዳር የሚባሉት ሚሳኤሎች መሆናቸውንም ገልጿል። ሩሲያ ዛሬ አርብ ይህንን ጥቃት የፈጸመችው በመላው ዩክሬን ሲሆን በተለይ ዋና ከተማ ኪየቭ ላይ ከፍተኛ የሚባለው ምት መድረሱ ተዘግቧል። በተለይም በበርካታ መሰረተ ልማቶች ላይ ጥቃቱ ያነጣጠረ መሆኑን የጠቀሱት ዘገባዎች በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውንም አስረድተዋል። በተያያዘ የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ዛሬ መጠነ ሰፊ ጥቃት ማከናወኑን አስታውቋል። በመግለጫው የኪየቭ መንግስት ለፈጸመው የሽብር ጥቃት መልስ የሚሆን በምድር በአየርና በባህር የሚወነጨፉ ሚሳኤሎችንና ድሮኖችን ተጠቅመን እርምጃ ወስደናል፣ ሁሉም ኢላማዎቻችን ወታደራዊ ናቸው ብሏል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ትራምፕ ትናንትና ባደረጉት ንግግር ዩክሬንና ሩሲያን ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ይታወሳል። የአማራ ፋኖ ብሔራዊ ኃይል አመራር የሆኑት አርበኛ ምሬ ወዳጆ ዋርካውና አርበኛ ኢንጂነር ደሳለኝ የአማራ ፋኖ ብሔራዊ ኃይል አካል የሆነውን በጎጃም ቀጠና የሚገኘውን የአንደኛ ክፍለ ጦርን ቀጠና ጎበኙ። በጉብኝታቸው ወቅት የአንደኛ ክፍለ ጦር ቀጠና የክልሉ መቀመጫ መዲና ባህር ዳር ከተማ ዙሪያ መሆኑን በመረዳት ወታደራዊ ቀጠናውን በደንብ ቃኝተዋል። በጉብኝታቸው ተቋሙ ወታደራዊም ሆነ ፖለቲካዊ ድጋፍና ትኩረት እንደሚሰጠው አሳስበው በቀጣይም ድርጅቱ ትኩረት ሰጥቶ እንደሚሰራበትና ድጋፍና ክትትል እንደሚያደርጉ አሳስበዋል። ይህ በእንዲህ እንዳለ የለገሂዳ አድማ ብተና ሻለቃ መሪ መገደሉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር በቀን ግንቦት 29 ቀን 2017 ዓ.ም በወረኢሉና በለገሂዳ ወረዳ አዋሳኝ ሸክፍ ከተማ የፋኖ አባላት ላይ ጥቃት ለመፈጸም የመንግስት ኃይል ገብቶ ነበር። 7 ለ52 ብርጌድ ታዬ የተሰማ ሻለቃ አባላትና አመራሮች ላይ ጥቃት የከፈተው የመንግስት ኃይል ከ12 በላይ ሞት እንደሆነበትና ከሞቱት ውስጥ ቁልፍ ሰዎች እንደሚገኙ ነው የተነገረው። ከ17 በላይ ቁስለኛ የተደረገ ሲሆን የአድማ ብተና ሻለቃ መሪ የሆነው ሻለቃ መቡቱ መኮንንን መገደሉ ተገልጿል። ከፋኖ አባላት አርበኛ ሙልጭ የሻለቃ አመራሩንና 3 የአገዛዙን ጦር ከገደለ በኋላ ጥይት ሲጨርስ በራሱ ጥይት ህይወቱን አጥፍቷል ተብሏል። ከሱ ሌላ ከአማራ ፋኖ የቆሰለ አንድ ሰው ብቻ መኖሩ ነው የተመላከተው። ዘገባው የአሻራ ሚዲያ ነው። መንተስኖት ሰንበቱ ስለተባለ ወጣት መረጃ ተነግሯል። የወልቂጤ ዩኒቨርሲቲ የሁለተኛ ዓመት ተማሪ ሲሆን በዛሬው ዕለት በከምባታ ዞን አዲሎ ዙሪያ ወረዳ በገመድ ተሰቅሎ ህይወቱ ጠፍቶ ተገኝቷል ነው የተባለው። ፖሊስ አስክሬኑን ለምርመራ ወደ ወራቤ ሆስፒታል መላኩ ታውቋል። በኦሮሚያ አርሲ ሀገረ ስብከት የጀጂ ወረዳ ቤተ ክህነት የኦርቶዶክሳውያን ክርስቲያኖች ግድያ በአስቸኳይ እንዲቆም ሲል ጠየቀ። የጀጂ ወረዳ ቤተ ክህነት በንጹሃንና አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤ ጠይቋል። በዚህም በወረዳው ቤተ ክህነት ስር በሚገኘው የአንጎደቻ ቅዱስ በዓለ ወልድ ቤተ ክርስቲያን ውስጥ ግንቦት 10 ቀን 2017 ዓ.ም በወይዘሮ ሰንየ ጠጅነህ እንዲሁም ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ የቤተ ክርስቲያኑን አስተዳዳሪ ቄስ ተስፋ አለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስንና አቶ በጋሻው ስዩምን ማንነታቸው ባልታወቁ የተባሉ ነገር ግን የመንግስት ተልዕኮ ፈጻሚ ኃይሎች እንደሆኑ በተጠቆሙ ግለሰቦች በተኮሱት ጥይት መገደላቸውን በላከው ደብዳቤ አስታውቋል። በተጨማሪም አንድ ግለሰብ በጥይት ተመተው በሕክምና ላይ የሚገኙ ሲሆን ቁጥራቸው ያልታወቀ ምዕመናን በእነዚሁ ታጣቂዎች ታፍነው ወደ ጫካ መወሰዳቸውን አክለው ገልጿል። በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲያሳውቁን ሲልም ጠይቋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱን የጠየቁ ሲሆን የአካባቢው ሚኒሻ ጭምር ከስፍራው እንደሸሸም ታውቋል። ታዲያ በአሁኑ ሰዓት የክልሉ የጸጥታ ኃይሎች ወደ አካባቢው እየደረሱ ቢገኙም ምዕመናን ቀያቸውን ለቀው እየወጡ ነው ተብሏል። የካንሰርና መሰል ተፈላጊ ግን በቁጥር አነስተኛ የሆኑ መድኃኒቶችን እጥረት ለመፍታት መመሪያው መፍትሄ አስቀምጧል ሲሉ ዶክተር አብዱልቃድር ገልገሎ ተናገሩ። መድኃኒት ከጎረቤት ሀገራት ጋር በጥምር ግዢ ስርዓት መግዛት የሚፈቅደው መመሪያ ወደ ስራ ገብቷል። የመድኃኒትና የሕክምና መገልገያዎች የግዢ መመሪያ መጽደቁን ተከትሎ የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ መመሪያው በዘርፉ ልዩነት ፈጣሪ ሆኗል ሲሉ ገልጸዋል። አዲሱ መመሪያ ከዚህ ቀደም በህብረተሰቡ ዘንድ ይሄ መድኃኒት የት ይገኛል፣ ይሄ መድኃኒት የለም ተብሎ ሲጠየቅ ለነበረው ጥያቄ ምላሽ የሚሰጥ ነው ሲሉ ነው
የተናገሩት። በተለይ የካንሰርና መሰል ተፈላጊ ግን በቁጥር አነስተኛ ለሆኑ መድኃኒቶች እጥረት ለመፍታት መመሪያው መፍትሄ አስቀምጧል ብለዋል። ዋና ዳይሬክተሩ እንደሚናገሩት አንዳንድ መድኃኒቶች ለ200 እና ለ300 ሰው ብቻ የሚገቡ አሉ። እነዚህን መድኃኒቶች ማቅረብ ለአቅራቢዎች አዋጭ ስላልሆነ በተደጋጋሚ ጨረታ ስናወጣ አቅራቢ አናገኝም ነበር። በተለይ የካንሰር መድኃኒቶችን በተመለከተ በዚህ የተነሳ እጥረት ያጋጥማል ብለዋል። ይህንን ለመቅረፍ ሌሎች ሀገራት ተመሳሳይ ጥራቱን የጠበቀ መድኃኒት በተመጣጣኝ ዋጋ የሚገዙ ከሆነ ከነሱ ጋር በጋራ መግዛት የሚቻልበትን የጥምር ግዢ ስርዓትን መመሪያው ፈቅዷል ብለዋል። ዋና ዳይሬክተሩ በተለይ ከፍተኛ ፍላጎት በህብረተሰቡ ዘንድ ኖሮ በቁጥር አነስተኛ የሆኑ መድኃኒቶች ከዚህ ቀደም በኮንትሮባንድ ሲገቡ እንደነበርና ይህ መመሪያ ለዚህ ምን መፍትሄ ይዞ እንደመጣ ሲናገሩ ከዚህ ቀደም በአቅርቦት እጥረት ምክንያት በኮንትሮባንድ በገበያው ሲሸጥ የነበረው አሁን የግዢ ስርዓቱ ሲስተካከል እየቀነሰ እንደሚሄድ ጠቁመዋል። በዘርፉ የተሰማሩ አንድ አስተያየት ሰጪ መመሪያው በተባለው ልክ ተግባራዊ ቢደረግ የመድኃኒት አቅርቦቱ ላይ ለውጥ ያመጣል ሲሉ ገልጸዋል። በተጨማሪም በኮንትሮባንድ መድኃኒቱ ሲገባ የመድኃኒቶች ቀዝቃዛ ሰንሰለቱን ጠብቀው ለመምጣታቸው ዋስትና የለም፣ ስለሚቸግር ነው ህብረተሰቡ የሚጠቀመው። በጥራትም በኩል ከፍተኛ ሚና ይጫወታል ብዬ አስባለሁ ብለዋል። ዶክተር አብዱልቃድር ገልገሎ አገልግሎቱ በአዲሱ አዋጅ ራስ ገዝ መሆኑን ተከትሎ ከዚህ ቀደም የመንግስት ተቋማት ይቀርብ የነበረውን የመድኃኒትና የህክምና መገልገያዎች ለግል የህክምና ተቋማትም እንዲያቀርቡ በር የከፈተ ነው ብለዋል። አገልግሎቱ በምን ሁኔታ ለግል የህክምና ተቋማት እንደሚቀርብ ሲናገሩ ዋና ዳይሬክተሩ ለምሳሌ አዲስ አበባ ላይ ያሉ ሆስፒታሎች በጋራ ተሰብስበው ቢጠይቁ ማቅረብ እንችላለን፣ የሚፈጸመው ግን በውል ነው። እኛ በምንሸጠውና ገበያ ላይ ያለው ዋጋ ልዩነት ከፍተኛ ነው፣ አዋጁ ይህንን ይፈቅዳል ሲሉ ነው የመለሱት። በተጨማሪም መመሪያውን ይበልጥ የሀገር ውስጥ አምራቾችን ያበረታታል ያሉ ሲሆን የሚመረቱ መድኃኒቶች አምራቾች ማምረት እስካልቻሉ ድረስ ከሀገር ውጭ ተገዝተው ወደ ሀገር እንዳይገቡ ገደብ አስቀምጧል ብለዋል። በአንጻሩ በአዲሱ መመሪያ መሰረት በዓለም አቀፍ ደረጃ የሚወጣ ጨረታ መፈጸም የሚቻለው የገንዘብ ጣሪያ 3 ቢሊዮን እንዳይበልጥ ሲደረግ ለውስን ጨረታ ደግሞ 2 ቢሊዮን እንዲሆን ተደንግጓል ሲሉ ተናግረዋል። በመመሪያው አንዳንድ የህክምና መሳሪያዎች ውድ ስለሆኑ በሊዝ ወደ ሀገር ውስጥ ማምጣት እንዲቻል ተፈቅዷል ሲሉ ዶክተር አብዱልቃድር ገልገሎ ተናግረዋል። መመሪያው ከግንቦት 26 ጀምሮ ስራ ላይ መዋሉንም ተገልጿል። የጋምቤላ ክልል ፖሊስ ኮሚሽነር የሙርሌ ታጣቂዎችን ተደጋጋሚ ጥቃት ለማስቆም የሚያስችል ጠንካራ ውይይት ከደቡብ ሱዳን የጸጥታ አመራሮች ጋር አድርገናል ሲሉ ተናገሩ። ማንኛውም የታጠቀና ሚሊተሪ የለበሰ ሰው በሁለቱ ሀገራት ድንበር አካባቢዎች እንዳይንቀሳቀስ መግባባት ላይ ተደርሷል ተብሏል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኦጉላ ኦጂሉ በኢትዮጵያና ደቡብ ሱዳን ድንበር አካባቢዎች በሙርሌ ታጣቂዎች በተደጋጋሚ የሚሰነዘሩ ጥቃቶችን ለመከላከልና ለማስቀረት የሚያስችል ከደቡብ ሱዳን የጸጥታ አመራሮች ጋር ውይይት መደረጉን ተናግረዋል። ታጣቂ ቡድኑ አንድ ወር ባልሞላ ጊዜ ውስጥ ሁለተኛ ዙር ጥቃት ማድረሱን ያነሱት ኮሚሽነሩ ይህንን ተከትሎም ከትናንትና በስቲያ ቀኑን ሙሉ በተካሄደው ውይይት በድንበሮች አካባቢ የጦር መሳሪያ የታጠቁ ግለሰቦች እንዳይንቀሳቀሱና ሁለቱም ሀገራት በየፊናቸው ወታደራዊ ኦፕሬሽን እንዲያደርጉ ለሕክምናም ሆነ ለግብይት ወደ ኢትዮጵያ መምጣት የሚፈልጉ የደቡብ ሱዳን ዜጎች በህገ መንግስቱ መሰረት አግባብነት ያለው ጥያቄ አቅርበው በውጭ ጉዳይ ሚኒስቴር በኩል በሚተላለፉ ትዕዛዞች ብቻ እንዲፈጸም ከመግባባት ላይ መደረሱን አስታውቀዋል። በኢትዮጵያና ደቡብ ሱዳን አዋሳኝ ራድ ተብሎ በሚጠራው አካባቢ በተካሄደው በዚህ ውይይት የፌዴራል ሀገር መከላከያ ሰራዊት ከፍተኛ የጦር መኮንኖች፣ የፌዴራል ፖሊስ ከፍተኛ የስራ ኃላፊዎች፣ የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነርን ጨምሮ የክልልና የዞን ጸጥታ መዋቅር አመራሮች ከደቡብ ሱዳን በኩልም የግዛቱ ከፍተኛ የጦር መኮንኖች መገኘታቸውንም ኮሚሽነር ኡጉሉ ተናግረዋል። ይህ ውይይት ከመደረጉ አስቀድሞ ከ2 ቀናት በፊት ታጣቂዎቹ ገድለው እንደነበር ለማወቅ ተችሏል። ጁስና ብስኩት ገዝቶ በማታለል በ8 ዓመት ህጻን ልጅ ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በ20 ዓመት ጽኑ እስራት መቀጣቱን የወላይታ ሶዶ ከተማ ፖሊስ ገልጿል። የወንጀል ድርጊቱ የተፈጸመው በወላይታ ሶዶ ከተማ አራዳ ቀበሌ ነው። ተከሳሽ ኤፍሬም ጭማ የተባለ ግለሰብ በወላይታ ሶዶ ከተማ የጉሩሞ ላዲሳ ቀበሌ ነዋሪ ሲሆን የካቲት 15 ቀን 2017 ዓ.ም አመሻሽ 12 ሰዓት ተኩል አካባቢ የ8 ዓመት ህጻንን ጁስና ብስኩት ገዝቶ በማታለል የግብረ ስጋ ድፍረቱ ወንጀል መፈጸሙ በሰውና በሕክምና ማስረጃ ማረጋገጥ ተችሏል። ይኸው ግለሰብ ከዚህ በፊት በነፍስ ግድያ ወንጀል ተባባሪ ሆኖ 14 ዓመት ጽኑ እስራት የተፈረደበትና የእስር ጊዜውን ሳይጨርስ በምህረት የወጣ መሆኑን ማስረጃው ያመለክታል። የወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በግንቦት 27 ቀን 2017 ዓ.ም በዋለው ችሎት አቶ ኤፍሬም ጭማ በ20 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። ሌተናል ጀነራል ብርሃኑ በቀለ የኢትዮጵያን ሉዓላዊነትና ክብሯን ጠብቆ ማሻገር የኛ ትውልድ ኃላፊነት ነው ሲሉ ተናገሩ። የኢትዮጵያን ሉዓላዊነትና ክብሯን ጠብቆ ማሻገር የኛ ትውልድ ኃላፊነት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በአንድ ኮር በስልጠና ላይ የሚገኙ የመቶና የጓዳ አመራሮች የስልጠና ሂደትን በተመለከቱበት ወቅት ኢትዮጵያ በጀግኖች ልጆቿ ክብር መስዋዕትነት ክብሯ ተጠብቆ ዛሬ ላይ ደርሳለች። በእኛ ትውልድም የአፍሪካውያን ኩራትና የነጻነት ተምሳሌት ሆና ትቀጥላለችም ብለዋል። አክለውም
ጽንፈኛ ሲሉ የጠሩትን ቡድን ኮሩ በመደምሰስ ተልእኮውን በላቀ ጀግንነት የፈጸመ ነው ያሉት ሌተናል ጀነራል ብርሃኑ በቀለ ሰራዊቱን በመምራት በማስተባበር ራሳቸውም ጭምር ተዋጊ በመሆን አኩሪ ገድል ፈጽማቸዋል ብለዋል። ሰራዊቱን በሁለንተናዊ መስክ ለማብቃት የቅርብ አመራሩ ድጋፍና ክትትል ከፍተኛውን ሚና እየጫወታል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ብቃት ያለው የመቶና የጓዳ አመራር ለጠንካራ ሰራዊት ግንባታ መሰረት ስለመሆኑም ተናግረዋል። ተቋሙ ለሰራዊት ግንባታ ትኩረት ሰጥቶ እየሰራበት ይገኛል ያሉት ሌተናል ጀነራል ብርሃኑ በቀለ ከዘመኑ ጋር እየዘመነና በቴክኖሎጂ አቅሙ እያደገ በመምጣቱ ለኢትዮጵያ ክብር የሚመጥናት የመከላከያ ኃይል በመገንባት ላይ ስለመሆኑም ተናግረዋል። በየደረጃውና በየተመደብንበት የስራ መስክ ውጤታማ ስንሆን የፕሮፌሽናል ሰራዊት ግንባታውን እውን እናደርጋለን ያሉት የሰሜን ምዕራብ እዝ አዛዥ በስልጠና የሚፈጠር ሁለንተናዊ አቅም ለቀጣይ ተልዕኮ ስኬት የበለጠ የሚያዘጋጅ መሆኑን በመገንዘብ ለውጤታማነት መትጋት ይጠበቅባቸዋል ሲሉም አሳስበዋል። በተያያዘ ዜና ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊቱ ውስብስብ ፈተናዎችን እያሸነፈና በጽናት እያለፈ የሀገርን ሉዓላዊነት አስከብሯል ሲሉ ተናገሩ። መከላከያ ሰራዊቱ በየጊዜው የሚፈጠሩ ውስብስብ ፈተናዎችን እያሸነፈና በጽናት እያለፈ የሀገሩን ሉዓላዊነት አስከብሮ አስቀጥሏል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የልዩ ኃይል ዘመቻዎች የእዝ ማሰልጠኛ ማዕከል ያሰለጠናቸውን የ43ኛ ዙር ካራማራ ኮርስ መሰረታዊ ኮማንዶዎችን ሲያስመርቅ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በአይበገሬ ጀግኖች ልጆቿ የሚያጋጥሟትን ፈተናዎች በጽናት በመታገል የሀገራችንን ብሔራዊ ጥቅም አሳልፈው የሚሰጡ የሀገር ባንዳዎችን በመመከት ከዘመን ዘመን መሻገሯን ገልጸዋል። ኢትዮጵያን የውስጥና የውጭ ጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ሉዓላዊነቷን ለመዳፈር በየዘመናቱ የሚደረጉ ሙከራዎችን ሰራዊቱ የህይወትና የአካል መስዋዕትነት ከፍሎ ማሸነፉንም አንስተዋል። ኢትዮጵያ በትጥቅም ይሁን በአደረጃጀት አስተማማኝ የመከላከያ ሰራዊት መገንባቷን ያነሱት ፊልድ ማርሻል ብርሃኑ ጁላ ይህም በቀጣይነት ተጠናክሮ እንደሚቀጥል አንስተዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ኃይል ዘመቻዎች እዝ ማሰልጠኛም የሀገርና የህዝብ ኩራት የሆነ ቀጣይ ለሚሰጠው ተልዕኮ ሳይንሳዊ በሆነ የአሰለጣጠን ዘዴ በመጠቀም በአጭር ኪሳራ በጠላት ላይ ድልን የሚቀዳጅ ሰራዊት ማፍራቱን መመልከታቸውን ጠቁሞ ሰልጣኞችም የተሰጣቸውን ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡ አሳስበዋል። በስልጠናው አብላጫ ውጤት ላመጡ ተመራቂ አባላትና አሰልጣኞች የሽልማት አሰጣጥ ስነ ስርዓትም ተካሂዷል። በትናንትናው ዕለት በመተከል ዞን በቡለን ከተማ በነበረው ጥቃት ህይወታቸውን ያጡ ሟቾች ቁጥር 18 መድረሱ ተሰማ። ጥቃት አድራሾቹ የቡለን ንግድ ባንክ ስራ አስኪያጅን በግድ በር እንዲከፍትላቸው ካደረጉ በኋላ በርካታ ብር ይዘው መሄዳቸው ተመላክቷል። ታዲያ መረጃዎች እንደሚያሳዩት በጥቃቱ የሞቱ ሰዎች ቁጥር ከ18 መብለጡ ተመላክቷል።